አጼ ዘርዓ ያዕቆብ ምታ ነጋሪት ክተት ሰራዊት በማለት ወደ መካ መዲናው ሹም ዘመቻ ጀመሩ። የመካና መዲናው ሹም ስምም ጋፍሄር ይባላል። በዚያን ዘመን የነበረው የምስሩ ንጉሥ ወይንም የግብፁ ንጉሥ ደግሞ አሽረፍ ነበር። ጋፍሄር በንጉሥ አሽረፍ ስር ነበር። ጋፍሄርም የዘርዓ ያዕቆብን መምጣት ሲሰማ የአባት ገንዘብ በእጅ ያለና ተቀብለህ ወደ ሀገር በሰላም ተመለስ የሚል መልእክት ላከለት። ዘርዓ ያዕቆብም መስቀሉን፣ ሰፍነጉን፣ ከለሜዳውን፣ ስዕሎቹን፣ የቅዱሳኑን አጽምና ሌሎችንም ቅርሶች በመቀበል ከነሰራዊቱ ወደ ኢትዮጵያ ተመለሰ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በቅድሚያ ለክርስቲያን እምነት ተከታዮች በሙላ እንኳን ለግሸን ማርያም ዓመታዊ ክብረ በዓል አደረሳችሁ ማለት እንወዳለን። ነገ ታላቁ የግሸን ዓመታዊ ክብረ በዓል የሚከበርበት ዕለት ነው። እሱም በማስመልከት በግሸን የሚገኘው ግማደ መስቀል እንዴት ወደ ኢትዮጵያ መጣ የሚለውን ታሪካዊ ድርሳናትን አገላብጠን ለእናንተ ዛሬ እናቀርብላችኋለን። እንደምትወዱት እምነታችን ነው። እስከ መሰናዷችን ፍጻሜ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። የዚህ መሰናዶ ምንጭ መጽሐፈ ጤፉት ስለሆነች በቅድሚያ ስለ መጽሐፏ ጥቂት ነጥቦችን ማንሳቱ ተገቢ ነው። ግሸን ደርበ ከርቤ ማርያም ለመስከረም 21 ንግስ የሄደ ሰው ስለዚች መጽሐፍ ላይ ሰማ አይችልም። በዕለቱ በአደባባይ ስትነበብ፣ ስትተረክ፣ ስትተረጎም ትውላለች። በደብሩ ሊቃውንት የመጽሐፈ ጤፉት ስያሜ የመነጨው ከጽሑፉ ደቃቅነት ነው። ፊደላቱ እንደ ጤፍ ቅንጣት ቢያንሱ ድቅቅ ቢሉ መጽሐፈ ጤፉት ተባለች። የመጽሐፏ ይዘት ወይም መጠን ግን ትንሽ አይደለም። ሙሉ የብራና መጽሐፍ ዳጎስ ያለ ነው። መጽሐፈ ጤፉት በአንድ ጊዜ አልተጻፈችም። ይሁን እንጂ ብዙ ክፍሏ በአንድ የተጻፈ ይመስላል። የመጽሐፈ ጤፉት ደራሲም ታላቁ ንጉሠ ነገሥት አጼ ዘርዓ ያዕቆብ መሆኑን ለማወቅ ብዙ አዳጋች አይደለም። የተጻፈበትን ሁኔታም የደራሲውንም ማንነት በተመለከተ መጽሐፉን ያነበበ ማንም ሰው ይህንን በቀላሉ ይረዳዋል። ይህም መሰናዶ ለማዘጋጀት በምንጭነት ያገለገለው በመሪጌታ የማነ ብርሃን ተተርጉሞ በግሸን ደብረ ከርቤ ደብር ሰበካ ጉባኤ አማካኝነት በ2006 ዓ.ም የታተመው ነው። መጽሐፏ የተወሰኑ ቦታዎች የምትሸጥ ቢሆንም በሶፍት ኮፒም ትገኛለች። በመጽሐፈ ጤፉት ላይ መስቀሉ ኢየሱስ ክርስቶስ ከተሰቀለበት በኋላ ጠፍቶ እንዴት የትና መቼ እንደተገኘ ተገልጿል። ወደ ግብፅ መቼና እንዴት እንደተወሰደም ተተርኳል። ከግብፅ እንዴት ወደ ኢትዮጵያ እንደመጣ፣ ግሸን ደብረ ከርቤ እንዴት እንደደረሰና የነገሥታቱ በተለይም የአጼ ሰይፈ አርአድ፣ የአጼ ዳዊት ካልዕና የአጼ ዘርዓ ያዕቆብ ሚና ምን እንደነበር ተወስቷል። ግሸን ከደረሰ በኋላ እንዴት እንደተቀመጠ፣ የት እንደተቀመጠ፣ ለመስቀሉ ደህንነትና ጉዳት እንዳይደርስበት ምን መደረግ እንደሚገባ ትእዛዛት ተላልፈዋል። የደብሩና የአምባሰል አስተዳደር ወይንም የዣንጥራሩ ግንኙነት ምን መሆን እንዳለበትም ንጉሳዊ ድንጋጌዎች አሉት። በወቅቱ ከ500 በላይ የሚሆኑ የነገሥታቱ ቤተሰቦች በአምባው ላይ ይኖሩ ስለነበር እነሱንም የሚመለከት ሕግጋት ተሰርቷል። ታሪኩንም ደንቡንም የጻፈው አጼ ዘርዓ ያዕቆብ ነው። ንጉሠ ነገሥቱ መስቀሉ ከግብፅ እንዴት እንደመጣ፣ ግሸን እንዴት እንደደረሰ፣ ቤተ ክርስቲያናቱ ስለታነጹበት ሁኔታ፣ መስቀሉ እንዴት እንደተቀመጠ የሚያትቱትን ክፍሎች እዚያው በደብሩ እያሉ የተጻፉ ይመስላል። የመስቀሉን የቀደመ ታሪክ እንዲሁም የደብሩን እና የዣንጥራሩን ግንኙነት ደግሞ ኋላ ከደብረ ብርሃን ከዋና ከተማ ሆኖ በሌላ ጊዜ የላካቸው ይመስላል። እስኪ ስለ መስቀሉ የሦስቱን ነገሥታት ሚና በቅድሚያ እንመልከት። ከ1328 እስከ 1356 የነገሰውን አጼ ሰይፈ አርአድን እናስቀድም። ንጉሡ ወደ ምስር ወይንም ግብፅ ወርደው እንደነበር መጽሐፈ ጤፉት ላይ ተገልጿል። የሄዱትም በዘመቻ መልክ ነው። የወቅቱ የግብፅ ንጉሥ መርዋን አልጋዲን ከኢትዮጵያ ጋር በሃይማኖት አንድ በሆኑት በእስክንድሪያ ሕዝበ ክርስቲያን ላይ አገዛዙን ከማጽናቱ ባለፈ
የእስክንድሪያውን ሊቀ ጳጳስ አቡነ ሚካኤልን 48ኛው ሊቀ ጳጳስ ስላሰራቸው ለማስፈታት ወደ ግብጽ ዘምቷል። ታሪከ ነገሥቱም ቢሆን ንጉሡ ወደ ግብጽ መውረዳቸውን ይገልጻል። ልዩነታቸው የታሰሩት ሊቀ ጳጳስ ስም ላይ ብቻ ነው። በታሪከ ነገሥቱ የሊቀ ጳጳሱ ስም አባ ማርቆስ ነው። አጼ ሰይፈ አርአድም ግብጽ ወርደው ለመርዋን አልጋዲን ጳጳሱን ከእስር እንዲፈታ ካልሆነ ግን በመካከላቸው ፍቅር እንደማይኖር ስለጻፈላቸው ከእስር ፈቷቸው። ንጉሡም ለሊቀ ጳጳሱ እጅ መንሻ ወርቅ ልከው ወደ ሀገራቸው ተመለሱ። ስለሆነም በመጽሐፈ ጤፉት መሠረት በአጼ ሰይፈ አርአድ ዘመን መስቀሉ አልመጣም። ይሁን እንጂ ታሪኩ ከላይ በቀረበው መልኩ ተካቷል። አጼ ሰይፈ አርአድም በ1328 ዓመተ ምህረት ነክሰው 28 ዓመታት ከገዙ በኋላ እንዳረፉ መጽሐፏ ገልጻለች። ቀጥሎም ልጃቸው ውድም አስፈሬ ለ10 ዓመታት ነክሷል። ከ1366 እስከ 1397 ወደ ነገሱት ወደ ዳግማዊ አጼ ዳዊት እንለፍ። መጽሐፈ ጤፉት እንደ መጽሐፍ የተጻፈችበት ምክንያት እንዲህ በማለት ይጀምራል። በዳግማዊ ዳዊት ዘመን መንግሥት የጌታችንን የኢየሱስ ክርስቶስን መስቀል እንደተረከቡ ልጃቸው አጼ ዘርዓ ያዕቆብ በነገሱበት ዘመንም ወደ ኢትዮጵያ መጥቶ አምባሰል ደብረ ነገሥት እንደገባ እንደተቀመጠ እንናገራለን። ከዚህ የምንረዳው አጼ ዳዊት መስቀሉን ከግብጾች ተረክቧል። ይሁን እንጂ በአጼ ዳዊት ዘመን ወደ ኢትዮጵያ አልገባም። ታዲያ አጼ ዳዊት ተረክቦት ከነበረ አጼ ዘርዓ ያዕቆብ እስኪነግስ ቢያንስ ለ35 ዓመታት ያህል የት እንደነበር አሁንም በመጽሐፈ ጤፉት በዝርዝር ተተርኳል። ታሪኩም ባጭሩ እንዲህ ነው። የምስሩ ንጉሥ አጼ ሰይፈ አርአድ መሞቱን ሲሰማ በድጋሚ ጳጳሱን አሰራቸው። በዚህን ጊዜም ከምስር ሕዝበ ክርስቲያን በተጨማሪ ምስር ማለት የግብፅ ሕዝብ ማለት ነው፣ የሮም፣ የቁስጥንጥንያ፣ የሶርያና አርመን ክርስቲያኖች በግብፁ ንጉሥ ድርጊት ምክንያት መስቀሉን መሳለም እንዳልቻሉና የኢትዮጵያ ንጉሥ እንዲረዷቸው ጥያቄ አቀረቡ። ይህን የሰማው ለሃይማኖቱ ቀናተኛ የሆነው ዳግማዊ ዳዊት ወደ ግብፅ ዘመተ። ንጉሡም ካርቱም በደረሰ ጊዜ የአባይን ወንዝ ወደ በረሃ እንዲፈስ በማድረግ አቅጣጫውን እንዲቀየር አደረገው። የአጼ ዳዊትን አድራጎት የሰማው የግብፁ ንጉሥ የመርዋን አልጋዲን ልጅ አህመድ ጳጳሱንም ሆነ ሌሎች እስረኞች ከስር ለቀቃቸው። በመቀጠልም ጳጳሱንና የየሀገራቱን ሕዝበ ክርስቲያን አጼ ዳዊትን አባይ እንደ ቀድሞ እንዲፈስ እንዲሁም ወደ ሀገራቸው እንዲመለሱ፣ በመቀጠልም ጳጳሱንና የየሀገራቱን ሕዝበ ክርስቲያን አጼ ዳዊትን አባይ እንደ ቀድሞ እንዲፈስ እንዲሁም ወደ ሀገራቸው እንዲመለሱ ለእጅ መንሻ የሚሆን ወርቅ በመላክ ጭምር አስለመኑ። አጼ ዳዊት ግን ጉዞውን ሳያቆሙ ወደ አስዋን ወረዱ። ወርቁንም ሳይቀበል መልሶ ላከ። የውሃውንም ፍሰት አላስተካክልም አለ። ይልቁንም መስቀሉን ስጠኝ በማለት መልእክት ሰደደ። በዚህም ምክንያት የአሕዛቡ የምስር ወይንም የግብፅ ንጉሥ አህመድና መኳንንቱ ፈጽመው ታወኩ። የንጉሡን ቁርጠኝነት ሲያውቁ መስቀሉን፣ ሉቃስ የሳላቸውን 7 የእመቤታችንን የማርያምን ስዕሎች፣ ዮሐንስ ወንጌላዊ የሳለውን ስዕል ጨምሮ ላከ። ይህም የተደረገው መስከረም 10 ቀን ነው። ንጉሡም በዚህ ቀን ታላቅ በዓልን አደረገ። በዚህ ብቻም ሳያበቃም ከመስከረም 17 ጀምሮ ለ7 ቀናት ታላቅ በዓልም ተደረገ። ከዚህ በኋላ እነዚህን ቅርሶች በመያዝ ወደ ኢትዮጵያ በመምጣት ላይ ሳለ ስናር የተባለ ቦታ ላይ አጼ ዳዊት በድንገት አረፈ። ያረፈው ጥቅምት 9 ቀን ነው። 30 ዓመት ከ6 ወራት ከ9 ቀናት ገዝቶ ሞተ። በመሆኑም አጼ ዳዊት መስቀሉን የተረከበው በ1397 ዓመተ ምህረት መስከረም 10 ቀን ሲሆን የሞተው ደግሞ በዚሁ ዓመት ሱዳን ውስጥ ስናር ላይ ነው። ከዚያም ጣና ዳጋ እስጢፋኖስ ተቀበረ። አጼ ዳዊት ያረፉበትን ዓመት በተመለከተ በርካታ መጻሕፍት ላይ ልዩነት እንዳለ ያጤኗል። በዚህ መሰናዶ ላይ ግን የተጠቀሰው የመጽሐፈ ጤፉት ላይ የተገለጸው ነው። ታሪከ ነገሥቱ በበኩሉ ባዝራ ወይንም በቅሎ ግንባራቸው ላይ ረግጣ እንደገደለቻቸው ይገልጻል። መጽሐፈ ጤፉት በምን ምክንያት እንደሞቱ ባይናገርም ሊሞቱ ሲሉ በዚሁ ስናር በተባሉ ቦታ ጥቅምት 9 ቀን ለልጆቻቸው የመንግስትን ሥርዓትና ወግ ጽፈው እንዳረፉ ይናገራል። ከመሞታቸው በፊት እንደሚሞቱ ያወቁት ምናልባት ባዝራዋ ጎርቷቸው ነገር ግን በቅጽበት ባለመሞታቸው ሊሆን ይችላል። ይሁን እንጂ ንጉሡ ሲሞቱ ቅርሶች አብሮ አልመጡም። ዘርዓ ያዕቆብ እስኪነግስ ድረስ እዚያው ስናር እንደቀሩ አሁንም መጽሐፈ ጤፉት ትነግረናለች።
በዳዊትና በዘርዓ ያዕቆብ መካከልም ሌሎች ልጆቹ እንደነገሱም እንዲሁ ተተርኳል። በመሆኑም መስቀሉንም ሆነ ሌሎቹ ቅርሶችን አጼ ዳዊት ተረክቧቸው ነበር። ነገር ግን በንጉሱ ድንገተኛ እረፍት ምክንያት ስናር ላይ ቀሩ። ከ1427 ጀምሮ የነገሰው አጼ ዘርዓ ያዕቆብ መስቀሉን በተመለከተ የነበረውን አስተዋጽኦ አሁን እንመልከት። አጼ ዳዊት በስናር አርፎ በዳጋ እስጢፋኖስ ሲቀበር መስቀሉና ሌሎቹ ቅርሶች እዚያው ስናር እንደቀሩ ተገልጿል። አጼ ዳዊት በሕይወት በነበረበት ወቅት መስቀሌ በመስቀል ላይ ይቀመጣል የሚል ሕልም አይቶ እንደነበር ተጽፏል። አጼ ዘርዓ ያዕቆብ አጼ ዳዊት በሕይወት በነበረበት ወቅት ይነብር መስቀሌ በዲበ መስቀል የሚል ሕልም አይቶ እንደነበር ተጽፏል። ትርጓሜው መስቀሌ በመስቀል ላይ ይቀመጣል ነው። አጼ ዘርዓ ያዕቆብ በ1427 ዓ.ም ነገሰ። ኋላ ላይ እንደ አባቶቹ ሕልም ተገለጠለት። ይህ የሆነው ደግሞ በነገሰ በ15 ዓመቱ ነው። 1442 ዓመተ ምህረት መሆኑ ነው። ሕልሙም አንብር መስቀልየ በዲበ መስቀል የሚል ነው። ትርጓሜውም መስቀሌን በመስቀል ላይ አኑር አስቀምጥ የሚል ነው። ለአባታቱ በትንቢትነት ወደፊት በሚፈጸም መልኩ የታየው ሕልም ለዘርዓ ያዕቆብ በትእዛዝነት ተገለጠ። ንጉሱም ከሊቃውንቱ ጋር በመመካከር ስለ ሕልሙ ሲያወጣና ሲያወርድ 1 ዓመት አለፈ። ከዚያም ሊቃውንቱና የመንግስቱ አማካሪዎች ፍቹን ነገሩት። እነሱም ይህማ ለአባትህ እጅ መንሻ ሆኖ የመጣው የክርስቶስ መስቀል በመካ መዲናው ሹም እጅ አለና አምጣ ሲልህ ነው ይሉታል። ከዚያም አጼ ዘርዓ ያዕቆብም ምታ ነጋሪት ክተት ሰራዊት በማለት ወደ መካ መዲናው ሹም ዘመቻ ጀመሩ። የመካና መዲናው ሹም ስምም ጋፍሄር ይባላል። በዚያን ዘመን የነበረው የምስሩ ወይንም የግብፁ ንጉሥ ደግሞ አሽረፍ ነበር። ከጽሑፉ መረዳት የሚቻለው ጋፍሄር በንጉሥ አሽረፍ ስር የነበረ ገዥ መሆኑን ነው። ጋፍሄርም የዘርዓ ያዕቆብ መምጣት ሲሰማ የአባት ገንዘብ በጃለና ተቀብለ ወደ ሀገር በሰላም ተመለስ የሚል መልእክት ላከለት። ዘርዓ ያዕቆብም መስቀሉን፣ ሰፍነጉን፣ ከለሜዳውን፣ ስዕሎቹን፣ የቅዱሳኑን አጽምና ሌሎችንም በመቀበል ከነሰራዊቱ ወደ ኢትዮጵያ ተመለሰ። ወደ ኢትዮጵያ ከተመለሰ በኋላ ለ3 ዓመታት ያህል በየተራራው በመዞርና በማሳረፍ እንደ ሕልሙ ለመፈጸም ንጉሡ ጥሯል። ከ3 ዓመታት መንከራተትና ልፋት በኋላ እስከ አጼ ይኩኖ አምላክ ድረስ ደብረ ነጎድጓድ ቀጥሎም ደብረ ነገሥታት የተባለችው የአሁኗ ግሼን ደብረ ከርቤ አምባ ላይ ደረሰ። የተራራውን ግርጌ በመከተል 3 ጊዜም ዞራት። ድጋሚ ከመላእክ በሕልም ትእዛዝ ከተቀበለ በኋላ ከወቅቱ ጳጳሳት ከአባ ሚካኤልና ከአባ ገብርኤል ጋር በመሆን ወደ አምባው በ1446 ዓ.ም መስከረም 21 ቀን ገቡ። ከአምባው ላይ ቀድሞ በ514 ዓ.ም በአጼ ካሌብ ዘመን በአባ ፈቃደ ሥላሴ የናግራን መነኩሴ አማካኝነት የተተከሉ የማርያምንና የእግዚአብሔር አብ ቤተክርስቲያናት ስለነበሩባቸው የእግዚአብሔር አብ ቤተክርስቲያንን ድጋሚ በማሳነጽ በመሰረቱ ስር መስቀሉንና ሌሎቹን ቅርሶች አስቀመጣቸው። የቤተክርስቲያኑ ግንባታም 3 ዓመታት ፈጅቷል። ቤተክርስቲያኑ የነበረበት ቦታ እርጥበት ያለበት ስለነበር እርጥበቱን የሚያጠፋ አፈር አድርገውበታል። ለመስቀሉና ለሌሎች ቅርሶች ማስቀመጫ ይሆን ዘንድ 40 ክንድ ወርድ ርዝመትና ከፍታ ያለው ጉድጓድ በማስቆፈርና ዙሪያውን በመገንባት እርጥበቱ እንዲጠፋ በ88 ግመሎችና በ100 አጋሰስ ከኢየሩሳሌም አፈር በማስመጣት ለግንባታው ውሏል። ከዚያም መስቀሉን፣ ስዕላቱን፣ የቅዱሳኖቹን አጽም፣ ሰፍነጉን፣ ጅራፉን፣ ከለሜዳውን ወዘተ በምን ሁኔታ እንደተቀመጠ በዝርዝር ተገልጿል። የእነዚህ ቅርሶች ከቦታ ቦታ መንቀሳቀስ ለጉዳትም ለመቅሰፍትም ስለሚሆን ጊዜው እስኪደርስ ማንም እንዳያወጣቸው ትእዛዝ ተበጅቷል። በተለይ መስቀሉ በተለያዩ ሁኔታ ከተዘጋጁ ድርብርብ ሳጥን ውስጥ ሌላ የወርቅና የዕንቁ ሳጥን በማዘጋጀት በውስጡም በሰንሰለት በማሰር በአየር ላይ ብቻ እንዲንጠለጠል መደረጉ ተጽፏል። መስቀሉም ሲመጣ እንደ ሰው እንዲቆም አድርገው የውጮቹ ጠቢባን ሰገባና እግር እንዳዘጋጁለትም ተገልጿል። በመጨረሻም የነጎድጓዱ አፍ ተዘግቶ በላዩ ላይ ድጋሚ የእግዚአብሔር አብ ቤተክርስቲያን ታነጸ። የማርያምን ቤተክርስቲያንም እህቱ ሌኒ ሚስቱ አይደለችም በድጋሚ ያሳንጻው አብረው በ1449 ዓ.ም መስከረም 21 ቀን ተመረቁ። ቅዳሴ ቤታቸው በድጋሚ ተከበረ። ሲጠቃለል መስቀሉንና ሌሎች ቅርሶችን አጼ ዳዊት በ1397 ዓ.ም መስከረም 14 ቀን ተረክቧል። ነገር ግን ስናር ላይ ሲደርስ ስላረፈ እነዚህ ቅርሶችም እዚያው ለ46 ዓመታት ያህል በአሕዛብ እጅ ሰንብተዋል። ኋላ ላይ በ1443 ዓ.ም አጼ ዘርዓ ያዕቆብ ከነበሩበት ቦታ በማስመጣት በ1446 መስከረም 21 ቀን
አምባሰል ደብረ ነገሥት ወይንም ደርበ ከርቤ ብለው የሰየሟት ደርሷል። ንጉሡም አብሮ በመሄድ ቤተክርስቲያኑንም አሳንጿል፣ ሥርዓቱንም አበጅቷል። መስቀሉ መስከረም 21 ቀን ግሼን ደብረ ከርቤ ደረሰ። ቤተክርስቲያናቱ ከእንደገና ታንጸው መስቀሉን በክብር ተቀምጦ ክብረ በዓሉ የተከናወነው መስከረም 21 ቀን ነው። መስከረም 21 ቀን ምንጊዜም ግሼን ትከበራለች። አጼ ዘርዓ ያዕቆብ ክፍሉን ከጻድቃኑ ጋር ያድርግልን። የተከበራችሁ የነበር ሚዲያ ተከታታዮች ያዘጋጀነው መሰናዶ ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ አድርገን እናመሰግናለን። በሌላ የነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታለን። ለሁላችሁም መልካም በዓል እንዲሆንላችሁ ምኞታችን ነው።